ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የኢትዮጵያና የአርሜኒያ ዲፕሎማሲያዊ ግንኙነት ይበልጥ ተጠናክሮ እንደሚቀጥል የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። አፈ ጉባኤው የአርሜኒያ አምባሳደር ሳሃክ ሳርጊያንን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱም በንግድ በፋይናንስና በትምህርት ዘርፎች ልምድ ለመለዋወጥ የሚያስችሉ ጉዳዮች ላይ ትኩረት ተሰጥቷል። በተጨማሪም የሁለቱን ሀገራት የፓርላማ ግንኙነት ለማጠናከርና በዓለም አቀፍ እና አህጉራዊ መድረኮች በቅንጅት ለመስራት በሚያስችሉ ስትራቴጂካዊ ጉዳዮች ላይ መክረዋል። በኢትዮጵያ የአርሜኒያ አምባሳደር ሳሃክ ሳርጊያን በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ዘመናትን ያስቆጠረ ታሪካዊ ግንኙነትና ወዳጅነት በቀጣይ ይበልጥን ለማሳደግ ቁርጠኛ መሆኗን ገልጸዋል። አምባሳደሩ አክለውም የአርሜኒያ ባለሀብቶች በኢትዮጵያ በቴክኖሎጂ ዘርፍ በተለይም በቴሌኮም ያላቸውን ሰፊ ልምድ በመጠቀም በኢንቨስትመንት ለመሰማራት ከፍተኛ ፍላጎት እንዳላቸው ተናግረዋል። ለዚህም ስኬት ከኢትዮጵያ መንግስትና ከዘርፉ ተዋናዮች ጋር በቅርብ ለመስራት ዝግጁ መሆናቸውን ማረጋገጣቸውን ከሕዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። የፕላን ልማት ሚኒስቴር ከገንዘብ ሚኒስቴርና ከሌሎች መስሪያ ቤቶች ጋር በመቀናጀት የፕሮጀክት አፈጻጸምን ለማሻሻል የሚያስችል የአሰራር ስርዓት እንዲዘረጋ ማሳሰቢያ ተሰጠው። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አብዛኞቹ የዩኒቨርሲቲ ፕሮጀክቶች የአዋጭነትና የአካባቢ ተጽዕኖ ጥናት ሳይደረግላቸው መጀመራቸው ችግር ፈጥሯል ብሏል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ እንደገለጹት ኃላፊነቱ ለፕላንና ልማት ሚኒስቴር ከመሰጠቱ በፊት የገንዘብ ሚኒስቴር ሲከታተላቸው የነበሩ ፕሮጀክቶችን አፈጻጸም አጥንቶ መረጃው እስከ ግንቦት 30 ለፕላንና ልማት ሚኒስቴር እንዲሰጥ አሳስበዋል። በተመሳሳይ የኮሚቴው ምክትል ሰብሳቢ አሬሪያ ሞሲሳ በበኩላቸው ከህግ ውጭ የህዝብ ሀብት ያባከኑ አካላት ላይ ተጠያቂነት ሊሰፍን እንደሚገባ አሳስበዋል። እንዲሁም በየቦታው የመሰረተ ድንጋይ ከመጣል ይልቅ የፕሮጀክት አዋጭነት ተጠንቶ ብቻ በጀት መፈቀድ አለበት ብለዋል። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው ብዙ ተቋማት የኦዲት ግኝቶችን ተቀብለው ወደ እርምት እርምጃ አለመግባታቸው ችግር መሆኑን ገልጸዋል። የፕላንና ልማት ሚኒስትር ፍጹም አሰፋት ተቋማት ያልተጠናቀቁ ፕሮጀክቶች የአፈጻጸም ሪፖርት ካላቀረቡ ለቀጣይ በጀት እንደማይለቀቅላቸው ገልጸዋል። በዓለም አቀፍ ደረጃ ይፈለግ የነበረው አደገኛ ህገወጥ የሰዎች አዘዋዋሪ ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ድርጅት ጋር ባደረገው የመረጃ ልውውጥ በዓለም አቀፍ ደረጃ ይፈለግ የነበረው አደገኛ ህገወጥ የሰዎች አዘዋዋሪ በቁጥጥር ስር አውሏል። ለዝርዝሩ የፍራታ ጥላሁን። የኢትዮጵያ ፌዴራል ፖሊስ ለኢዜአ በላከው መረጃ ይህንን ውስብስብና ድንበር ተሻጋሪ ወንጀል ምርመራ የኢትዮጵያ ፌዴራል ፖሊስ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ድርጅት ጋር ባደረገው የመረጃ ልውውጥ በዓለም አቀፍ ደረጃ ይፈለግ የነበረው አደገኛ ህገወጥ የሰዎች አዘዋዋሪ በትግራይ ክልል ሽሬ ከተማ ላይ ፖሊስ በቅንጅት በቁጥጥር ስር አውሏል። ተጠርጣሪው ቤተሰቦቹ በልጅነቱ ያወጡለት ስም ጳውሎስ ዳዊት ወልዳይ ወንጀል መስራት ሲጀምር የሚታወቅባቸው ስሞች አድሃኖም ሱዳን ሀገር የሚታወቅበት ስም አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ሙኒር ሲሆን ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን ፖሊስ በምርመራው አረጋግጧል። ፖሊስ እነዚህን ስሞች ለምርመራው አጋዥ አድርጎ የበለጸገ ቴክኖሎጂን በመጠቀም የተጠናከረ ምርመራና ክትትል በማድረግ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና ዋና የህገወጥ አዘዋዋሪዎችን ከለየ በኋላ ዋናውን ተጠርጣሪ ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን ተከታትሎ በአጭር ጊዜ ውስጥ በቁጥጥር ስር በመዋል ምርመራውን ሲያከናውን ቆይቷል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት እንዲታገድ ማድረጉን ገልጿል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 ማከማቻ መጋዘን እንዳላቸውና በዚህም አደገኛ ወንጀል ከ3 ቢሊዮን ብር በላይ በህገወጥ አዘዋዋሪዎቹ ሲንቀሳቀስ እንደነበረ ፖሊስ በሰበሰበው ማስረጃ ማረጋገጥ የቻለ ሲሆን ከ100 በላይ ተጎጂዎችና ቤተሰቦቻቸው
በሀገር ውስጥና በውጭ ሀገር የምስክርነት ቃል የመቀበል ስራ መሰራቱንም ጨምሮ ተገልጿል። ዘመናዊ ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉዘምበርግና ስዊዘርላንድ ከሚገኙ ተጎጂዎች ላይ ቃል መቀበሉንም ፖሊስ አሳውቋል። ይህ ውስብስብ ድንበር ተሻጋሪ የወንጀል ጉዳይ በተሳካ ሁኔታ እንዲጣራ ከፖሊስ ጋር በትብብር ለሰሩት ለፍትህ ሚኒስቴር፣ ለብሔራዊ መረጃና ደህንነት አገልግሎት፣ ለሩክና በጉዳዩ ላይ መረጃ ሲሰጡ ለነበሩ የህብረተሰብ ክፍሎች የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና እያቀረበ ህብረተሰቡ ማንኛውም የወንጀል ድርጊት ሲመለከት በኢትዮጵያ ፌዴራል ፖሊስ የዜጎች ተሳትፎ መተግበሪያ በ991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያ ኤስፒኤስ በመጠቀም ወይም በአቅራቢያ ለሚገኙ የጸጥታ አካላት ቀርቦ ጥቆማ በመስጠት የዘውትር ትብብሩን አጠናክሮ እንዲቀጥል ጥሪ አቅርቧል። የኢትዮጵያ የህፃናት የደምና ካንሰር ማህበር ኢስፎ ከተስፋ አዲስ የወላጆችና የልጆች ካንሰር ጋር በመተባበር በካንሰር ለተጠቁ ህጻናት ተደራሽ ለመሆን የሚያስችለውን የመግባቢያ ሰነድ ተፈራረመ። ቢሮውንም አስመርቋል። ማህበሩ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር የሆኑት ወይዘሮ ሊሴ ዱጋን የክብር አምባሳደር አድርጎም ሰይሟል። ሪፖርተራችን ጸጋን የተሰማ ዝርዝር አላት። በዓለም አቀፍ ደረጃ የህፃናት ካንሰር የመዳን እድሉ 90 በመቶ ይደርሳል። በኢትዮጵያ ደግሞ ግንዛቤን ለማሳደግና አገልግሎትን ለማስፋፋት የኢትዮጵያ ህፃናት ደምና ካንሰር ማህበር እየሰራ ይገኛል። በዛሬው ዕለትም ይህንኑ ስራ በይበልጥ ተደራሽ ለማድረግ በአዲስ አበባ ቢሮ በመክፈት ስራውን የበለጠ ለማስፋፋት የማስመረቅ ስነ ስርዓት ተካሂዷል። እንደሚታወቀው እንግዲህ ይሄ ማህበር የኢስፎ ወይንም የኢትዮጵያ የህፃናት ካንሰር ሐኪሞች ማህበር አዲስ የተቋቋመ በአጭር ጊዜ ውስጥ ግን ትልቅ ስራ ለመስራት ያነገበ ማህበር ነው። እንደምታወቀው ኢትዮጵያ ውስጥ የህፃናት ቁጥር በጣም ትልቅ ነው። ፖፑሌሽናችን በጣም ብዙ ነው። ከዛ ውስጥ ደግሞ የህፃናት ቁጥር በጣም ትልቅ ነው። ይሄ ሲሆን ደግሞ የህፃናት ካንሰር እድሉ በጣም ሰፊ ነው ማለት ነው። በጣም ብዙ ችግሮችን እያየን ስለሆነ ያንን ችግር ለመድረስ ህፃናቶቹ ጋር ለመድረስ የተቋቋመ ማህበር ነው። አላማችን የኢትዮጵያን ህፃናት መርዳት ነው። ያው የህክምና ባለሙያ ስራው እሱ ነው። በተለይ ደግሞ የካንሰር ሲሆን ደግሞ ካንሰር በጣም ትልቅ ችግር፣ ኢኮኖሚ ችግር የሚያመጣ፣ የማህበረሰብ ችግር የሚያመጣ፣ ቤተሰብን የሚያፈናቅል ችግር ነው። ያ ህክምና በአዲስ አበባ ውስጥ ብቻ ሆኖ መሆን ስለማይችል ለኢትዮጵያ ውስጥ ባሉ ክልሎች ሁሉ ለመድረስ ዓላማ ይዘን እየሰራን ነው። ወይዘሮ ሌሊሴ ዱጋ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር፣ የኢትዮጵያ የህፃናት የደምና ካንሰር ማህበር የክብር አምባሳደር ሆነው የተሾሙ ሲሆን ካንሰር ታክሞ መዳን የሚችል የህመም አይነት እንደሆነና ስለ ካንሰር ከዚህ በላይ መሰራት እንዳለበት ገልጸዋል። ከካንሰር አይነቶች ውስጥ በጣም ተስፋ ያለው ምንድነው አይነት ላይ በተለይ የህፃናት ካንሰር የመዳን እድሉ በጣም ከፍተኛ በመሆኑ እዛ ላይ ለመስራት ከሁሉ በላይ ደግሞ በልጅ የሚጨክን የለም አይደለም። ልጅ ሲባል ያመናል። ልጆች ላይ ደግሞ የበለጠ እድል ደግሞ ያላቸውን ለመጨመር የሚያስችል እድልን ስላገኘሁኝ በጣም ደስ ብሎኛል። ቢሮ አስመርቀናል። ይህንን ሶሳይቲም በጣም ፕሮፌሽናል ሆኖ አግኝቼዋለሁ። ምንድን ነው የሚያስፈልገው በካንሰር በዋናነት አድቮኬሲ፣ መናገር። ከካንሰር መዳን እንደሚቻል ሰው አያስብም። ልክ ካንሰር ሲባል ሰው በቃ ሞቷል ብሎ ለቀብር መዘጋጀት ነው የለመድ ነው እንደ ማህበረሰብ እንደ ኢትዮጵያ። ነገር ግን ከካንሰርም መዳን ይችላል። ካንሰርንም ደግሞ ቢሆን በዲግኒቲ በክብር ሰዎች ወደማይቀረው ዓለምን ቢሄዱ እንኳን በዲግኒቲ የሚያስፈልጋቸውን ክብር አግኝተው እንክብካቤ አግኝተው እንደ ሰው ልንረዳቸው ይገባል የሚለውን ዓላማ ለማስፈጸም ማንኛውንም ነገር አቅሜ የፈቀደውን የራሴንም ልምድ ከማካፈል ያለኝንም ኔትወርክ ከመጠቀም በመንግስትም በኩል ያለውን ማንኛውንም ግንኙነቶችን በመጠቀም ለመስራት ዝግጁ ነኝ። ከመግባቢያ ፊርማ ስነ ስርዓቱ በኋላ የክብር አምባሳደርና የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ወይዘሮ ሌሊሴ ዱጋ፣ ዶክተር አለማየሁ ግርማ የህፃናት የደምና የካንሰር ሰብ ስፔሻሊስት እንዲሁም ዶክተር አቤል ኃይሉ የህፃናት የደምና የካንሰር ማህበር ፕሬዝዳንት በጥቁር አንበሳ የሚገኘውን የካንሰር ህክምና ማዕከልን ጎብኝተዋል። በመላው አፍሪካ የፈጠራ መድረክን በማመቻቸት አዲስ አበባን የጥበብ መናኸሪያ ለማድረግ ያለመ ከሚያዝያ 22 እስከ 24 ቀን 2018 ዓ.ም ድረስ የሚቆይ ፌስቲቫል በአድዋ ድል መታሰቢያ ሙዚየም ክራፍት አዲስ ክሬቲቭ ኢኮኖሚ ኤንድ ኢኖቬሽን ፌስቲቫል በሚል ርዕስ እንደሚካሄድ የአዲስ አበባ ቱሪዝም ኮሚሽንና ዜሌማን ኮሚኒኬሽንና ማስታወቂያ ይፋ አደረጉ። ሪፖርተራችን አናዋል ተስፋ የሚከተለውን አዘጋጅቷል።
ፌስቲቫሉን እውን ለማድረግ የአፍሪካ ብሎም የኢትዮጵያ ምስል በ21ኛው ክፍለ ዘመን እጅግ ጠቃሚ ከሆኑ ሀብቶች አንዱ ነው። ክራፍት አዲስም ያንን ሀሳብ በመያዝ በሀገር ውስጥ ሀሳቦች ወደ ዓለም አቀፍ ገበያዎች ከችሎታ ወደ ኢንተርፕራይዝ እና ከፈጠራ ወደ ዘላቂ ብልጽግና ለመሸጋገር የሚያስችሉ መንገዶችን በመገንባት እውን ለማድረግ እየሰራ ስለመሆኑ የዜሌማን መስራችና ዋና ስራ አስኪያጅ ዘላለም ወልደ ማርያም ከሚያዝያ 22 እስከ 24 ቀን 2018 ዓ.ም የሚካሄደውን ፌስቲቫል አስመልክቶ በተዘጋጀው ዝግጅት ላይ ተናግረዋል። ክሬቲቭ ኢንዱስትሪ ሌላው ደግሞ ትልቁ ነገር ለሀገር የኢኮኖሚ እድገት ከፍተኛ አስተዋጽኦ ያደርጋል። ብዙ ሀገራት አሁን እንደምናየው የተለያዩ አፍሪካ ሀገራት እንዲሁም በአውሮፓና በመሳሰሉት ኤዥያና አሜሪካ በጣም ብዙ ኢኮኖሚ የሚያንቀሳቅሱት የክሬቲቭ አርት ሴክተር ናቸው። ክሬቲቭ አርት ሰፊ ነው። አድቨርታይዚንግ እና ኮሚኒኬሽን፣ ፋሽን፣ ፊልም፣ ሚውዚክ፣ ፐርፎርሚንግ አርት፣ ቪዥዋል አርት የተለያዩ ኤአይን ጨምሮ አርኪቴክቸርን ጨምሮ ጌሚንግን ጨምሮ ትልቅ ሰፊ ኢንዱስትሪ ነው። ይሄ ሰፊ ኢንዱስትሪ እንደምታውቁት ብዙ ኢምፓክት አለው አገር ላይ ኢኮኖሚ ላይ። ስለዚህ ያንን ለማድረግ እንደገና ብሎም አዲስ አበባ አሁን የካፒታል ሲቲ ኦፍ አፍሪካ ነው የምትባለው የሰርድ ላርጀስት ዲፕሎማቲክ ሲቲ ያንን ካፒታልነቷን ሊያረጋግጥ በሚችል መልኩ ክራፍት ፌስቲቫልን እዚህ አዲስ አበባ ላይ አድርገን በየአመቱ የሚደረግ ፌስቲቫል ከዓለም ዙሪያ ብዙ የክሬቲቭ አርት ባለሙያዎች ይመጣሉ፣ ይሳተፋሉ። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታዬ የከተማዋን ሰፊ ራዕይ በማንጸባረቅ በሰጡት አስተያየት አዲስ አበባ የአፍሪካ የባህል የፈጠራና የስነ ጥበብ ዋነኛ ማዕከል እየሆነች ትገኛለች። እንደ ክራፍት አዲስ ባሉ መድረኮች አማካኝነት የአፍሪካን የስነ ፈጠራ ኢንዱስትሪዎች የሚያድጉበት የሚተሳሰሩበትና ከዓለም ጋር ንቁ መስተጋብር የሚፈጥሩበት ማዕከል በማድረግ ከተማዋን የዚህ ዋነኛ ማዕከል ለማድረግ በመስራት ላይ እንገኛለን ሲሉ ተናግረዋል። ክራፍት አዲስ እንግዲህ አዲስ አበባን የአርት የካልቸር እንዲሁም ደግሞ የምግብ ኤክስፒሪየንስ እንድትሆን የሚያበረታታ እንዲሁም ከዓለም አቀፍ ጀምሮ የሚመጡ ትልልቅ እንግዶች አሉ፣ የአርት ሰዎች አሉ ይሄን ነገር አብሮን ለማክበር። ስለዚህ ብዙ እንግዶች የምንጠብቅበት ብዙ ስራዎችን ብዙ አርቶች የምንጠብቅበት ስለሆነ ለክሬቲቭ አርት ኢንዱስትሪው በጣም ትልቅ ግብአት የሚሆን ነው። ከእናንተ ክሬቲቭ አርት ኢንዱስትሪ ላይ ካላችሁ ሰዎች የሚጠበቀው ኢንተሌክቹዋል የአእምሯችሁ ላይ ብቻ መስራት ነው። ሜዳው ፈረሱም እዚሁ ሬዲ ነው። ስለዚህ ይሄን ለማበረታታት ነው ክራፍት አዲስ በዚህ አመት የሚደረገው። በተለያዩ ማህበራዊ ትስስር ገጾች ህጋዊ ፈቃድ ሳይኖራቸው የቤት አክሲዮን እንመሰረታለን በሚል የሚያጭበረብሩ አካላት ተበራክተዋል ተባለ። ህብረተሰቡ በእነዚህ መሰል አካላት እንዳይጭበረበር ማሳሰቢያ ተሰጥቷል። ማለት ደመላሽ ዝርዝር አላት። የኢትዮጵያ ሰነደ መዋዕለ ንዋይ ባለስልጣን ህጋዊ አክሲዮን መመስረቻና የቤት ግንባታ ፍቃድ ሳይኖራቸው ነገር ግን አክሲዮን እንመሰረታለን በሚል ሽፋን በህገ ወጥ መንገድ ከህብረተሰቡ ገንዘብ የሚሰበስቡ አካላት መኖራቸውን አረጋግጫለሁ ብሏል። ይህን መሰሉ የማጭበርበር ቅስቀሳ በተለይም ሊንክዲን እና ቴሌግራም በተባሉ የማህበራዊ ትስስር ገጾች አማካኝነት በስፋት እንደሚከናወንም ተጠቁሟል። ባለስልጣኑ የሰነደ መዋዕለ ንዋዮችን በሚመለከት የሚተላለፉ ማስታወቂያዎች ላይ በየጊዜው በሚያደርገው ክትትል በማህበራዊ ትስስር ገጾች ፍቃድ ሳይኖራቸው በህገ ወጥ ድርጊት ላይ የተሰማሩ አካላት መኖራቸውን እንደደረሰበት ገልጾ በጉዳዩ ላይ ምርመራ እያደረገ እንደሚገኝም አመላክቷል። ህብረተሰቡ ለእነዚህ መሰል ማስታወቂያዎች ይሁንታ ሰጥቶ ገንዘቡን ፈሰስ የማድረግ ውሳኔ ከማሳለፉ በፊት ህጋዊነቱን ከኢትዮጵያ ካፒታል ገበያ ባለስልጣን መጠየቅና ማረጋገጥም ይችላል ብሏል። በዚህ የመፍትሄ አማራጭ ህጋዊ እውቅና ከሌላቸው አካላት ገንዘቡን ከማስተላለፍና ከመበላት እንዲቆጠብም አሳስቧል። ባለስልጣኑ በዚህ መሰል ድርጊት ውስጥ ተሳታፊ የሆኑ አካላት ላይም እርምጃ ወስዳለሁ ብሏል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። የአርቴሚስ 2 ጠፈርተኞች ወደ መሬት መመለስ ጀመሩ። ከቀናት በፊት ወደ ሩቅ የጨረቃ ክፍል የተጓዙት የአርቴሚስ 2 ጠፈርተኞች ወደ መሬት መመለስ ጀምረዋል። ጠፈርተኞቹ እስከዛሬ የሰው ልጅ ደርሶበት አያውቅም በተባለው ሩቅ የጨረቃ ክፍል ዙሪያ ያደረጉትን ታሪካዊ ቆይታ ማጠናቀቃቸውን ቢቢሲ ዘግቧል። በቆይታቸውም ከዚህ ቀደም ያልታየውን የጨረቃ ክፍል ማየታቸው ተገልጿል። ጉዞ ከአፖሎ 17 በኋላ የሰው ልጅ ወደ ጨረቃ ከግማሽ ክፍለ ዘመን በኋላ ያደረገው የመጀመሪያ ሆኖም ተመዝግቧል። መንኮራኩሩ ከመሬት ክብረ ወሰን የሆነ 46771 ኪሎ ሜትር ጉዞ በማድረግ የታሰበው ቦታ መድረሱም ዘገባው አመላክቷል።
በቆይታቸው ወቅት ጠፈርተኞቹ ከጨረቃ ጀርባ በቆዩበት ጊዜ ለ40 ደቂቃ ያክል ከናሳ ጋር ግንኙነታቸው ተቋርጦ ነበር። ጠፈርተኞቹ የፊታችን አርብ በአሜሪካ ምዕራባዊ ክፍል በፓሲፊክ ውቅያኖስ ምድር ይደርሳሉ ተብሎ ይጠበቃል። ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ እፈጽማለሁ ያሉት ጥቃት በሴናተሮች ተተቸ። የዲሞክራቱ ሴናተር ክሪስ መርፊ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እፈጽመዋለሁ ካሉት መጠነ ሰፊ የመሰረተ ልማት ጥቃት ጋር በተገናኘ ሀሳቡን ከመተቸት ጀምሮ ማስጠንቀቂያ እስከ መስጠት ደርሰዋል። ፕሬዚዳንታችሁ የጦር ወንጀል ሊፈጽሙ እንደሚችሉ ሲናገሩ ትኩረት ስጡ ሲሉ አሜሪካውያንን ያስጠነቀቁት ሴናተሩ እንደ ኃይል ማመንጫዎችና ድልድዮችን እናጠፋለን በሚል የቀረበው የሲቪል መሰረተ ልማቶችን የማጥቃት ሀሳብ አስደንጋጭና እጅግ ክፉ የሚባል አስተያየት ነው ሲሉም ገልጸውታል። ሴናተሩ በድረገጻቸው ላይ ባወጡት በዚህ የተቃውሞ ጽሑፍ ፕሬዚዳንቱ በኢራን ላይ መጠነ ሰፊ የጦር ወንጀሎችን ለመፈጸም ቆርጠው መነሳታቸውን እየተናገሩ ነው ብለዋል። በትራምፕ ዙሪያ ያሉና የሚያግዟቸው ሰዎች እነዚህ የጦር ወንጀሎች እንዳይፈጽሙ መምከርና መከላከል አለባቸው ሲሉ መክረዋል። እኛም በግልጽ መቃወም አለብን ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ምሽት የኢራንን የኃይል ማመንጫ ጣቢያዎች እና ድልድዮች የፍጻሜ ቀን ይሆናሉ ሲሉ ማስጠንቀቂያ ሰጡ። ኢራን በበኩሏ ለእነዚህ የጥቃት ማስፈራሪያዎች አጸፋው የከፋ ነው ስትል ምላሽ ሰጥታለች። ሊዲያ ዝናቡ ዝርዝር አላት። ወደ ሰላም ድርድር መምጣት፣ የሆርሙዝን ወሽመጥ መክፈትና የአስተዳደር ለውጥን መቀበል አሊያም ኢራን እንድትጠፋ መፍቀድ የሚሉ ቅድመ ሁኔታዎች ከአሜሪካ የቀረቡላቸው የኢራን ባለስልጣናት ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእነዚህ ቅድመ ሁኔታዎች ለኢራን የመጨረሻ ያሉትን የጊዜ ገደብ ያስቀመጡ ሲሆን በተለይም እስከ ዛሬው ዕለት ምሽት ድረስ ኢራን የሆርሙዝ ወሽመጥን ካልከፈተችና በቀረቡላት ነጥቦች ስምምነት ላይ ካልደረሰች ከእስካሁኑ የጠነከረና ከፍተኛ መጠን ያለው ጥቃት እንደሚጠብቃት ነው ያስጠነቀቁት። በዋናነትም የኢራን የኃይል ማመንጫዎችና ድልድዮች የጥቃቱ ኢላማዎች እንደሚሆኑ ተናግረዋል። እንደ እርሳቸው ንግግር የአሜሪካ ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ በሙሉ የማውደም አቅም አለው፣ ይህም ዛሬ ሌሊት ሊሆን ይችላል ሲሉ ዝተዋል። ይህን ተከትሎ የኢራን የውጭ ጉዳይ ሚኒስተር ለዚህ የዶናልድ ትራምፕ መልእክት ምላሽ ሰጥተዋል። ሚኒስተሩ አባስ አራግቺ የትኛውም አይነት ጥቃት በኢራን በኩል ቆራጥና መጠነ ሰፊ ወታደራዊ ምላሽ እንደሚያስከትል አሳስበዋል። የሲቪል መሰረተ ልማቶችን ኢላማ የማድረግ ዛቻ የጦር ወንጀልና የዘር ማጥፋትን ትክክል አድርጎ እንደማቅረብ ይቆጠራል ሲሉ ገልጸውታል። እንዲህ አይነቱ መካከር በዓለም አቀፍ ኢኮኖሚና በኃይል ገበያ ላይ ከፍተኛ መስተጓጎል እንደሚፈጠር የገለጹት ሚኒስተሩ ለዚህም ሙሉ ኃላፊነቱ የአሜሪካ አመራርና ጠባጫሪዎች ላይ እንደሚያርፍ አክለዋል። ይህ የኢራን የአጸፋ ምላሽ ለትራምፕ ማስፈራሪያ ብቻ ሳይሆን በትላንትናው ዕለት መገደላቸው ለተነገረው የኢራን ከፍተኛ ወታደራዊ ክንፍ የአብዮታዊ ዘብ የደህንነትና መረጃ ኃላፊ በቀልም ጭምር ነው መባሉን ቢቢሲ ዘግቧል። ሰሜን ኮሪያ ከኢራን ጋር ያላትን ግንኙነት እያረገበች መሆኑን የሚያመላክቱ መረጃዎች ወጡ። ፒዮንግያንግ ከአሜሪካ ጋር የዲፕሎማሲያዊ ውይይት የማድረግ መንገድ ላይ ነችም ተብሏል። ኤፍራታ ጥላሁን ዝርዝሩን ታቀርበዋለች። የደቡብ ኮሪያ የስለላ ኤጀንሲ መረጃ እንደሚያሳየው ሰሜን ኮሪያ የረጅም ጊዜ አጋሯ ከሆነችው ኢራን ከጊዜ ወደ ጊዜ እየሸሸችና ከአሜሪካ ጋር አዲስ ግንኙነት ለመፍጠር እየፈለገች ነው ብሏል። ለዚህም የአሜሪካ እስራኤል ኢራን ጦርነት ከተቀሰቀሰበት ጊዜ ጀምሮ ፒዮንግያንግ ወደ ቴህራን ምንም አይነት የጦር መሳሪያ ወይም ዕቃ ለመላኳን በማጣቀሻነት ተነስቷል። በደቡብ ኮሪያ የስለላ ኤጀንሲ ዝግ ስብሰባ ላይ የተሳተፉት አንድ ሕግ አውጪ ቻይናና ሩሲያን የመሳሰሉ የኢራን አጋሮች በተለያዩ ጊዜያት ስለ ጦርነቱ መግለጫዎች ሲያወጡ የሰሜን ኮሪያ ውጭ ጉዳይ ሚኒስትር ግን እስካሁን ሁለት ቀላል የሆኑ መግለጫዎችን ብቻ አውጥቷል። ይህም በጦርነቱ ላይ ውግንና ላለማድረግ በመጠንቀቅ መሆኑንና ከኢራን ጋር ያለውን ግንኙነት ለማለዘብ በማሰብ ነው ሲሉ በስብሰባው ላይ የተነሳውን ነጥብ ተናግረዋል። ሰሜን ኮሪያ በኢራን ላይ የሚፈጸሙ የአሜሪካና የእስራኤል ጥቃቶችን ብታወግዝም የኢራን ሃይማኖታዊ መሪ አያቶላ ካሚኒ መገደልን ተከትሎ ግን የያዘን መግለጫ አላወጣችም። እንዲሁም የካሚኒ ልጅ ቦታውን ሲተካ የእንኳን ደስ አላችሁ መልእክትም አላከችም። የስለላ ኤጀንሲው እንደሚለው ፒዮንግያንግ ይህንን የጥንቃቄ ቀረቤታ መርህን በመከተል ከመካከለኛው ምስራቅ ግጭት በኋላ ከአሜሪካ ጋር አዲስ የዲፕሎማሲ መንገድን ለመጀመር እየተዘጋጀች ነው ብሏል። ቁጥራቸው ጥቂት የማይባሉ ጎብኚዎች ጫማቸውን ወደ ኋላ በመተው በባዶ እግራቸው በዓለም ዙሪያ ከደቡብ ኮሪያው አሸዋማ መንገድ አንስቶ እስከ የአውስትራሊያ ዱር የባህር ጠረፍ ድረስ ባሉ መንገዶች እየተጓዙ ይገኛሉ። ጎብኚዎቹ ያለ ጫማ መጓዛቸው ከተፈጥሮ ጋር ያላቸውን ግንኙነት በይበልጥ እንዳጠናከረው ሲናገሩ ተስተውሏል። ሊዲያ ዝናቡ ዝርዝሩ ትነግረናለች።
በዓለም አቀፍ ዙሪያ በባዶ እግራቸው ተራራ የሚወጡና የሚጓዙ ሰዎች ቁጥር ባልተለመደ ሁኔታ እየጨመረ ይገኛል። የዚህ የባዶ እግር ጉዞ አባል የሆኑት ጄን ብሌድስ እና ዴል ኖፐርስ በባዶ እግር መጓዛቸው ምን ያህል የስሜት ህዋሶቻቸውን እንዳነቃቃውና በዘመናዊ ኑሮ ሳቢያ የፈጠረባቸውን ጫና በእጅጉ እንደቀነሰው ገልጸዋል። በደቡብ ኮሪያ ይፋዊ የሆኑ ለባዶ እግር ተጓዦች የተዘጋጁ የእግር መታጠቢያ ቦታዎችና ባዶ እግር ተጓዦች የሚገኙባት ሀገር ናት። ይሁን እንጂ በአውስትራሊያ የሚገኙ የባዶ እግር ተጓዦች ሌሎች የራሳቸውን መንገድ በመምረጥ ሲጓዙ ተስተውለዋል። እግራችን አንዱ የሰውነት የህዋስ አካላችን እንደመሆኑ መጠን በእጃችን ስንዳብስ የሚሰማን ስሜት ያህልም በእግራችን ይሰማናል። ይህ ደግሞ በተለያዩ የተፈጥሮ መልክዓ ምድሮች ላይ በባዶ እግር መጓዝ ከተፈጥሮ ጋር ያለንን ትስስር ይጨምረዋል። ፖዲያትሪስትስ ወይም የዘርፉ ባለሙያዎች የባዶ እግር ጉዞ በዝግታ የሚከወን ከሆነ የሰውነት ሚዛንን በእጅጉ እንደሚያሻሽል፣ በአንጻሩ ደግሞ በፍጥነት የሚከወን ከሆነ ግን ለጉዳት እንደሚዳርግ አስረድተዋል። ከእነዚህ ጉዳቶች መካከልም በጉንዳን፣ የተሰበረ ብርጭቆና ወጣ ገባ የሆነ መሬት ምክንያት የሚደርሱ ይካተታሉ። ይህ በእንዲህ እንዳለ የባዶ እግር ጉዞ አፍቃሪዎች በበኩላቸው ከዚህ ከተፈጥሮ ጋር የሚደረገው ግንኙነት በጥንቃቄ ከተከወነ ጥቅሙ የሚያመዝን መሆኑን ገልጸዋል። ዘገባው የዘጋርዲያን ነው። ወደ ቢዝነስ ዘገባችን አለፍን። የክልሉ የጸጥታ ቀውስ ቢባባስም ለኢትዮጵያ የሚገቡ ጭነቶች ቅድሚያ እንደሚሰጣቸው ጅቡቲ አስታወቀች። በፋርስ ባህረ ሰላጤ የተባባሰ በመጣው ግጭት ምክንያት በርካታ መርከቦች መዳረሻቸውን ወደ ጅቡቲ ወደቦች እያደረጉ ቢሆንም ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደሚሰጣቸው የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን አስታውቋል። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ የባለስልጣኑ ሰብሳቢ አቡበከር ኡመር ሀዲ እንዳረጋገጡት ቀደም ሲል ወደ ዱባይ ጀበል አሊ ያመሩ የነበሩ መርከቦች አሁን ላይ መዳረሻቸውን ወደ ጅቡቲ በመቀየር ላይ ናቸው። ይህ የመርከቦች ፍሰት መጨመር በወደቦች ላይ መጨናነቅ ሊፈጥር ይችላል የሚል ስጋት ቢኖርም ጅቡቲ ያሏት 6 ጥልቅ የባህር ወደቦች ይህንን ጫና የመቋቋም አቅም እንዳላቸው ሰብሳቢው ገልጸዋል። ወደ ኢትዮጵያ የመርከቦች ቁጥር መጨመር በየብስ ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስ ጭነቶችን ከመርከብ ወደ መርከብ የማሸጋገር ስራዎች እንደሚከናወኑ ተጠቁሟል። ይሁን እንጂ ለኢትዮጵያ የሚመጡ ስትራቴጂካዊ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ መሰጠቱንም አረጋግጠዋል። የጸጥታ ሁኔታና የጅቡቲ አቋም በየመኑ አንሳሩላህ አማጽያን ሊሰነዘር ስለሚችል ጥቃት የተጠየቁት ሰብሳቢው ጅቡቲ የጥቃቱ ኢላማ እንደማትሆን ያላቸውን እምነት ገልጸዋል። የጅቡቲ ወደቦች የሚገኙት ከባብ አልመንድብ በስተደቡብ በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ በመሆኑ ከቀውሱ ቀጥተኛ ተጽዕኖ ነጻ መሆናቸውንና የንግድ ፍሰቱ በሰላም እየቀጠለ መሆኑንም አስረድተዋል። ለበዓል በቂ አቅርቦት በመኖሩ ህገወጥ የዋጋ ጭማሪ ማድረግ ተጠያቂነት የሚያስከትል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በአዲስ አበባ የተለያዩ ክፍለ ከተሞች የበዓል የግብይት ባዛሮችን ከፍተዋል። ሚኒስትሩ በቂርቆስና አራዳ ክፍለ ከተሞች ባዛሮችን በከፈቱበት ወቅት መሰል የገበያ ትስስር መድረኮች በመላ ሀገሪቱ በሚገኙ ዋና ዋና ከተሞችም እንዲዘጋጁ መደረጉን ተናግረዋል። በአሁኑ ወቅት በመላ ኢትዮጵያ ከ2100 በላይ የቅዳሜና እሁድ ገበያዎች ተሰናድተው ሸማቹንና አቅራቢውን በቀጥታ በማገናኘት ላይ እንደሚገኙ አረጋግጠዋል። በባዛሮቹም የግብርናና የኢንዱስትሪ ምርቶች ምክንያታዊ በሆነ ዋጋ ለሸማቹ እየቀረቡ መሆኑን አረጋግጠዋል። በአሁኑ ወቅት በግብርና ምርቶችም ሆነ በሌሎች መሰረታዊ ሸቀጦች ላይ ለዋጋ ጭማሪ ምክንያት የሚሆን ምንም አይነት የአቅርቦት እጥረት አለመኖሩንም አስረድተዋል። ከመካከለኛው ምስራቅ ወቅታዊ አለመረጋጋት ጋር ተያይዞ የነዳጅ ዋጋ ጭማሪን እንደ ምክንያት በመጠቀም ከነዳጅ ጋር ግንኙነት ባላቸውም ሆነ በሌላቸው ምርቶች ላይ የሚደረግ ህገወጥ የዋጋ ጭማሪ በምንም መልኩ ተቀባይነት እንደሌለውም አሳስበዋል። ነጋዴው ህግና ስርዓትን አክብሮ እንዲንቀሳቀስ ጥሪ ያቀረቡት ሚኒስትሩ ገበያውን ለመረበሽ በሚሞክሩ አካላት ላይ አስፈላጊው ህጋዊ እርምጃ እንደሚወሰድም አስታውቀዋል። ማይክሮሶፍት በጃፓን የሰው ሰራሽ አስተውሎትና የክላውድ አገልግሎትን ለማስፋፋት የ10 ቢሊዮን ዶላር ኢንቨስትመንት እንደሚያደርግ አስታወቀ። እስከ 2029 በሚዘልቀው በዚህ ቅድ መሰረት ኩባንያው ከሶፍት ባንክና ሳኩራ ኢንተርኔት ጋር በመተባበር የዳታ ማዕከላትን በመገንባትና ባለሙያዎችን በማሰልጠን የቴክኖሎጂ አቅምን ለማሳደግ ያለመ ነው። ይህ ፕሮጀክት ከመሰረተ ልማት ግንባታ ባለፈ የሰው ኃይል ልማት ላይ ትኩረትም አድርጓል። ማይክሮሶፍት እስከ 2030 ድረስ 1 ሚሊዮን ጃፓናውያን መሐንዲሶችን በሰው ሰራሽ አስተውሎት ዘርፍ ለማሰልጠንም ቃል ገብቷል። ይህም በአገሪቱ እየታየ ያለውን የባለሙያ እጥረት ለመሙላት ይረዳል። ሌላው የዚህ ስምምነት ዋና አካል የሳይበር ደህንነት ነው። ማይክሮሶፍት ከጃፓን መንግስት ጋር በመሆን የሀገሪቱን ብሔራዊ ደህንነት ከሳይበር ጥቃቶች ለመከላከል በጋራ ለመስራት ተስማምቷል። ይህ ግዙፍ መዋለ ንዋይ ጃፓን በዓለም አቀፍ የቴክኖሎጂ ፉክክር ውስጥ ያላትን ተወዳዳሪነት ከፍ እንደሚያደርገው የዘርፉ ባለሙያዎች እየገለጹ ነው። መረጃው ያናዶሉ ነው።
ናይጄሪያ የባንኮቿን አቅም ለማጠናከር 2.95 ቢሊዮን ዶላር አሰባሰበች። የናይጄሪያ የባንክ ዘርፍ ከ2005 ወዲህ የታየውን ግዙፍ ማሻሻያ በማጠናቀቅ ላይ የሚገኝ ሲሆን 33 ባንኮች በአጠቃላይ 2.95 ቢሊዮን ዶላር ወይም 4.65 ትሪሊዮን ናይራ አዲስ ካፒታል ማሰባሰብን ችለዋል። የናይጄሪያ ማዕከላዊ ባንክ እንደ አውሮፓውያን አቆጣጠር በ2005 የተደረገውን ካፒታል የማሳደግ ሂደትን ያደናቀፈውና ለውድቀት የዳረገው ያለ ጥንቃቄ የሚሰጥ የብድር አሰጣጥ ስርዓት ዳግም እንዳይከሰት የብድር ስጋት ቁጥጥር ማዕቀፉን በድጋሚ በመቅረጽ ላይ ይገኛል። ምንም እንኳን እንደ ዩኤን ባንክና ፖላሪስ ባንክ ያሉ ተቋማት የተቀመጠውን የመጋቢት 31 የጊዜ ገደብ ሳይጠብቁ ቢቀሩም በማዕከላዊ ባንኩ የቅርብ ክትትል ስር ሆኖ መደበኛ ስራቸውን እንዲቀጥሉም ተደርጓል። ሀገሪቱ እንደ አውሮፓውያን አቆጣጠር በ2030 1 ትሪሊዮን ዶላር ምጣኔ ሀብት ለመገንባት ለያዘችው ግብ ጠንካራ ባንኮች መኖራቸው ወሳኝ ቢሆንም የምጣኔ ሀብት ባለሙያዎች ግን የእድገት ጉዞ አሁንም ከፍተኛ ተግዳሮቶች የተደቀኑበት መሆኑን በማስጠንቀቅ ላይ ናቸው። መረጃው የቢዝነስ ኢንሳይደር አፍሪካ ነው። ከቻናል ዋን ቴሌቪዥን ኢሳቱ ዜናዎች በዚህ ተጠናቀዋል። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ እየተመኘው ሀያሉ ለመነ ዜናዎቹን መርጬላችኋለሁ። ሰላም ለእናንተ።